ዱባይ ላይ የምትኖሩ እህትና ወንድሞች ከመቼውም ጊዜ በላይ ጥንቃቄ የምታደርጉበት ጊዜ መጥቷል። ይኸውም የኢትዮጵያ መንግስትና የዱባይ መንግስት በጋራም አንድ ስምምነት ላይ ደርሰዋል። 4 ጥብቅ መመሪያዎችንም አስተላልፈዋል። እስልምናን የምቀበለው ቁሜ ነው ሞቼ የሚል አይነት ሰው ነበርኩ ይላል ኪምፔምቤ። ሙስሊም ጓደኞች ነበሩኝና በጭራሽ እኔ ሙስሊም እንደማልሆን በተደጋጋሚ ነገራቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በዱባይ የምትኖሩ ወንድም እህቶች እጅግ በጣም ጥንቃቄ ማድረግ አለባችሁ ከመቼውም ጊዜ በላይ። በዚህ ቪዲዮ መረጃውን ማጋራችሁ ነው የሚሆነው። ዱባይ የማትኖሩ ከሆነ ደግሞ ዱባይ ለሚኖሩ ወንድም እህቶቻችሁ ይህንን ቪዲዮ ብታጋሩ በጣም ጠቃሚ ነው። እንዲሁም አስገራሚው የእግር ኳሱ ተጫዋች የሰለመበት መንገድ እጅግ በጣም በርካቶችን እያነጋገረ ይገኛል። እሱንም ማጋራችሁን የሚሆነው እስከ መጨረሻው ድረስ የምትከታተሉ ከሆነ ማለት ነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። በነቢይ ያተሰክኑ ሰለላሁ ዐለይሂ ወሰለም ዛሬ ነቢይ መስጂድ ውስጥ ሆኜ መስጂድ ነቢይ አለይሂ ሰላቱ ወሰላም አንድ ታሪክ ትዝ አለኝ። ነቢይ የሆነ ቀን ከመዲና ወጣ ሲሉ የሆነች አጋዘን ወጥመድ ውስጥ ገብታ ታስራ ያገኟታልና ያ ረሱላህ አለቻቸው። አላህ መልእክተኛ ወይ አረ ከጉዳውቱኝ አለችና እባክዎትን እንደው ከዚህ ትፈቱኝና ከተራራ ጀርባ 2 የሚጠቡ ልጆች አሉኝና እነሱን አጥብቼ ይመለሳለሁ ወላሂ ቃል ገባለሁ ያ ረሱላህ አለቻቸው። እውነትሽን ነው እርግጠኛ ነሽ? አዎ ያ ረሱላህ አለች። ከዛ ወጥመድ ውስጥ ገቡ አለይሂ ሰላቱ ወሰለም ራሳቸው ታሰሩ። ከዛ ሄደች አጥብታቸው መጣች ታምና ማለት ነው። ሱብሃንአላህ። በዚህ መሃል ባለቤቱ መጣ። እሷን ያዛት። ረሱላህ ምን ሆናችሁ? የሆነች አጋዘን እኮ አደራ ብያት እሷን እየጠበቅኩኝ ነው። ሱብሃንአላህ። ላንቱ ስልፈት ቻታለሁ እንኳን ሰው አይደለም እንስሳት የሚያስጨንቃቸው ነብይ አለይሂ ሰላቱ ወሰለም አላህ ወፍቆይ ደግሞ እንደናፈኳቸውም አልቀረሁም። ይኸው ሰላም አለይኩም አልኳቸው። ሱብሃንአላህ። አላህ ይወፍቃችሁ። በዚህ ነብይ ላይ ደግሞ ሰለዋት አውሩ። አላህ ሊወፍቃችሁ ነይታችሁ ማለት ነው። ከልባችሁ ሰለዋት አውሩ። እዚህም ቤት ሊወፍቃችሁ። اللهم صل على محمد وآل محمد። አቀና ወላሂ እውነተኛ ናፋቂን አላህ Subhanahu Wa Ta'ala ይጠራል። ከልብ ነብያችን ሰለላሁ ዐለይሂ ወሰለም ናፍቀን እሳቸው ላይ አብስተን ሰላዋት የምናደርግ ከሆነ አላህ Subhanahu Wa Ta'ala ወደ መካ ወደ መዲና እኛንም የማይጠራን ምንም አይነት ምክንያት የለምና ስለዚህ ሁላችንም ሰላዋት ላይ አብዝተን መጠንከር ይኖርብናል። አላህን እንለምነው። ከዛ ባሻገር ሰበብ እናድርስ፣ ተፍተፍ እንበል። አላህ Subhanahu Wa Ta'ala ዑምራ ያስደረገናል፣ ሐጅ ያስደረገናል። አላህ ወፍቀን። ታዲያ ሰላዋት አብዝተን ማድረግ ይኖርብናል። ሰላዋት ለዚህ ጉዳይ ብቻ ሳይሆን ለብዙ ጉዳዮች መፍትሄ ነውና ሰላዋት አብዝተን ማድረጋችን እጅግ በጣም ህይወታችን ላይ ትልቅ አስተዋጽኦ ነው የሚኖረውና ሰላዋት ላይ አንዘናጋ። اللهم صل وسلم وبارك على محمد وعلى ال سيدنا محمد። ይህንን ቪዲዮ በጣም ለምትወጃት አንተም ወንድሜ ለምትወደው ላክላቸው። ድንገት እቺ ቪዲዮ አላህ ወዷት የእድሜ ልክ ስንቅ ልትሆን ትችላለች። ብዙውን ጊዜ እህቶቻችን በህይወታቸው 3 ቦታ በጣም ያስጨንቃቸው። አንደኛው በፍቅርሽ ተቃጠልኩ እንቅልፍ እምቢ አለኝ ምግቡም አልበላ ብሎኛል እያለ በፍቅር ቋንቋ ልቧን አቅልጦ የተከበረውንና ለባሏ ብቻ ልሰጥ የሚገባው ልጃገረድነቷን የወሰደባትን ቀስ ታስታውሰው ያማታል። ይሄ ህመም ደግሞ እንዲያማት ያደረጋት ትልቁ ነገር ደግሞ ምንድነው? ይሄ በፍቅርሽ ተቃጠልኩ እንቅልፍ እምቢ አለኝ ምግብ አልበላለኝ ያለው ልጅ ለማግባት እቺ እህቴን አለማሰቡ ረስቷታል። በሶስተኛ ይሄ ልጅ ይቅርብኝ ብላች እህታችን አላህ ብሎ የራሷ ቢጤ ደግሞ የመጣላት ጊዜ በዛ ለትዳር የሚፈልጋት ወንድማችን ጋር ስታወራ አንዱ የሚጠይቃት ልጃገረድነሽ አይደለሽም ብሎ ይጠይቃታል። በዚህ ጊዜ እንግዲህ ያለፉት ስተቶች ለዛ ላማረውና ለሚዋበው ትዳር ሾክ ይሆንባታል። ይሄ በእህቶቻችን ላይ የሚደርስ
በተለያየ መልኩ የምንሰማው የምናየው አሳዛኝ ክስተት ነው። በዚሁ ደግሞ በጣም የሚያሳዝነው አየህ ወንድሜ ምን ያህል ስብራት እንደምትፈጥርባት ላታገባት ምን እንዳረካት ይሄም ሮጦ እኛ ወንዶች ነው የሚመለከት። ከዚህም ለመውጣት ሁሉንም ማያቀተው የሚችለው ጌታ ስኬት ያለበት መረጋጋት ያለበት በረካ ያለበት ጥሩ ትውልድ የሚፈጠርበትን ኒካ ወይም ጋብቻ ጌታ ይስጤን ብሎ ከመጠየቅ ውጪ ሌላ አማራጮች ምንም የለም። ላይፏን እንዳበላሸው ሁሉ አንተም በላይፍ ሁሌ አእምሮ ላይ ጥያቄ ውስጥ ነው የሚገባው። አየከው አይደል ቪዲዮ አየሽው አይደል ቪዲዮ የውሸት ጓደኝነቱ ይቅርብንና ይሄን የሚጠቅመው ላኪላት ይሄን የሚጠቅመው አንተም ላክለት ለጓደኛ አላህ ይጠብቅ። አሚን ያ ረብ። ወላሂ በጣም ትልቅ መልእክት ነው። አንዳንዴ ለትንሽ ደቂቃ ስሜት ተብሎ ወይንም በምላሱ ስለደለለሽ ስላታለለሽ ብቻ ክብረሽን ስጪውና ከዛ በኋላ ደግሞ እሱ ደግሞ ለዛ ክብር ሳይታመን ይቀራል። ጭራሹ ላንቺንም ለማግባት ላያስብ ይችላልና ስለዚህ በዚህ ሁኔታ ላይ ያለፋችሁ እህቶች እንግዲህ አላህ Subhanahu Wa Ta'ala ሰብሩን ይስጣችሁ። ከዚህ በኋላ እንግዲህ አላህ የተሻለ ሳል የሆነ ትዳር ሊሰጣችሁ ነው የምመኘው። ነገር ግን አሁንም ቢክራ ሆናችሁ እንደዚህ የሚወተውታችሁ ወንድ ካለ ፊት አትስጡት። ቢክራችሁን ከሰጣችሁት በኋላ እሱን ዞር ብሎ አያያችሁም። ስለዚህ በቻላችሁት መጠን ጥንቃቄ ማድረግ ይኖርባችኋል። አንደኛ ዜና ነው፣ ከባድ ወንጀል ነው። ከዛ ባሻገር ደግሞ ይዞት የሚመጣው በርካታ ጣጣ አለ። ኡስታዝ እንደተናገረው ማለት ነው። ኢቭን ለማግባት እንኳን ብታስቢ ያኛው ሰውዬ ራሱ ሊያገባሽ አይችልም። ከዛ ባሻገር ሌላ ሰው ጥሩ የሆነ ሰው እንኳን ለማግባት ሲመጣ እንደ መስፈርት ይዞት ሊመጣ ይችላልና ስለዚህ ሴቶች እህቶች ባካችሁ እዚህ ጉዳይ ላይ ተጠንቀቁ። ወንዶች ደግሞ ባካችሁ ኃላፊነት ይሰማችሁ። እህታችሁ ላይ ይሄ ነገር ቢደረግ ደስ ይላችኋል ወይ? ጥያቄው ለእናንተ ትቻለሁ። ስለዚህ ባካችሁ ወንዶች ባካችሁ ለሴቶች አስቡ፣ ለሴቶች እዘኑ። ሴት ተበላሸች ማለት እቺ ምድር ተበላሸች ማለት ነው። ሴት ተስተካከለች ማለት ደግሞ ይህ ምድር ተስተካከለ ነው። ዞሮ የሚጠቅመንም የሚጎዳንም እኛን ስለሆነ ባካችሁ ወንዶች ከእንደዚህ አይነት ድርጊታችሁ ታቀቡ። እኔ እውነት አለኝ ያስኩት እምነት መዳኛ ነው ብያምናለሁ። አንተ ብትመጣልኝ ይወዳል። አንተ ወደ እኔ መምጣት እኔ ወደ አንተ መሄዴ ቀርቶ ወደ እኛ ወደምንመኘው እውነት ምንለው መኖር ቀርቶ ስለያዝነው ነገር እንኳን መኖር ብንችል ምድራችን ሰላም፣ ሀገራችን፣ ህዝባችን ብዙ ነገር ነበር የሚለወጠው። ብዙ የተበላሹ ነገሮች ነበር የሚስተካከሉት። ግን እነዛ ነገሮች ሁሉ ጠፉ። እነዛን ነገሮች ሁሉ ተውናቸውና ጉዳያችን ከዛ በተለየ ማንነት ውስጥ ሆነ እየለፋን ያለ ነውና እሱ ትክክለኛ መስተካከል አለበት የሚባለው ይሄ መንፈሳዊ ግንባታ ውስጥ ቅድም እንዳልኩ ነው። ቢና አሳጅድ ቀብል ቢና አልመሳጅድ ይሄ ሰጋጅ መገንባት ከመስጊዱ ግንባታ በፊት ያስፈልጋል ያለው ሰው ነው። በቃ ያንን ያልገነባው ሰው ያልሰራውና ያልፈጠርከው ሰው መስጂዱን ራሱ ነው የሚያፈርሰው። አፍራሽም ሌላ አምጣ እንዲመጣለት አይፈልግም። ራሱ ያጠፋል። እርስ በርሱ ተጣልቶ ሌላ መድረክ ያደርገዋል። መንፈሳዊ ከፍታ የሚገኝበትን ተቋም የልብ ሰላም የውስጥ ሰላም አገኝበታለሁ ከጭንቀት ያርፍበታለሁ የምትለው ሂደህ እዛ መደባደቢያ መድረክ ሊሆን ይችላል። የምታየው ነገር እንደውም ከዛ እንድትሸሽ እንድትቀርብ ያደርጋል። መሸሻ የነበረው ቦታ የበለጠ እንድትሸሸው ነው የምትጋበዘው። እዛ ሄጄ እንደዛ አይነት ነገር ከምሰማ ምን አለ ቤት የተቀምጬ ራሴንም ሆነውን ፈጣሪ ጋር ብነጋገር ትላለህ። መሸሻ የነበሩ ተቋማቶች ናቸው እኮ እነዚህ ቤተ እምነቶች። ልንሸሽባቸው፣ ውስጣችንን ላዳምጥባቸው፣ ስንረበሽ የምንረጋጋባቸው፣ ስንጨነቅ ሰላም የምናገኝባቸው። በተቃራኒ ሂደህ ግን እዛ የምታየው ነገር ተቃራኒ ከሆነ በምን ታደርጋለህ? ያንን ነው አሁን መንፈሳዊነቱ እየጠፋ እየመጣ ቁሳዊነቱ እያደገ እየመጣ ጉዳዮቻችን ከቁስ ነገር ጋር የተቆራኙ ብቻ የሆኑና እምነቶች በዛ ይገለጻል። እምነት መሆን ያለበት ግን ከሰው ማንነት ጋር ወደ ተግባር ወደ ህይወት መኖር የሚችል የሚተገበር ነገር ነው። ቁርአን ሲወርድ እኔ እንድኖረው ነው የታዘዝኩት እንጂ እንድቀራውና እንዳነበንበው ብቻ አይደለም፣ እንድሐፍዘውና እንድሸመድደው ብቻ አይደለም። ያንን በመያዜ የሚጨምረው ነገር የለም ካልሰራሁበት ተጠያቂ ከመሆን ውጭና ራሴ ላይ ማስረጃ ከማስቀመጥ ውጭ የሚሆን ነገር አይደለምና ያን ነው መለወጥ አለበት ብዬ ማለት ነው። በጣም ትልቅ መልእክት ነው ያስተላለፉት። እውነትም በጣም ትክክለኛ የሆነ መልእክት ወላሂ ከእምነት ቤት በፊት አማኙ ይቀድማል። አማኙ መኮትኮት፣ አማኙን በስነ ምግባር ኮትኩቶ ማብቃት ይጠይቃል። ምክንያቱም ያ ካልሆነ ዛሬ ላይ የምንመለከታቸው ነገሮች አሉ። አንዳንድ መስጂዶች ላይ ተደባደቡ ሲባል በቁርአን ማስቀመጫ ተፈነካከቱ ሲባል እንሰማለንና ከአማኙ በፊት ቤተ እምነቱ ቀደመ። አማኙ አልዘመነም፣ አልሰነጠነም፣ ስለ ዲኑ በደንብ አላወቀም።
እዛ እርስ በርስ መባላት ይጀምራል ማለት ነው። ተከፋፍሎ ይሄ የዋብይ መስጂድ ነው፣ የሰለፊይ መስጂድ ነው፣ የሱፊይ መስጂድ ነው መባባል ይጀምራል ማለት ነው። ወንድም ከወንድሙ በአይነ ቁራኛ መታየት ይጀምራል ማለት ነው። ይሄ ልክ አይደለም። አማኙ በስነ ምግባር ታንጾ በስነ ስርዓት ሲኖር ግን ራሱንም ያስከብራል መስጂዱንም ያስከብራል ማለት ነውና በቻልነው መጠን አማኙ ላይ የአማኙ አእምሮ ላይ መስራት አለብን ብዬ አስባለሁ። እስልምናን የምቀበለው ቁሜ ነው ሞቼ የሚል አይነት ሰው ነበርኩ ይላል ኪምፔምቤ። ሙስሊም ጓደኞች ነበሩኝና በጭራሽ እኔ ሙስሊም እንደማልሆን በተደጋጋሚ ነገራቸዋለሁ። ነገር ግን ወደ እስልምና እንድመለከትና ወደ እስልምና ጉጉት እንዲኖረኝ ያደረገው ሁለት ታላላቅ ወንድሞቼ በተከታታይ እስልምና መቀበላቸው ነው። ይህ እኔ ላይ ስለ እስልምና እንዳቅ ጉጉት ፈጠረብኝ ይላል ኪምፔምቤ ማለት ነው። እናም ስለ እስልምና እያጠናው ባለበት ወቅት ወንድሞቼ የረመዳን ጾም ይደርሳል፣ እኔም እስኪ ልሞክረው አልኩኝ። እንደ አጋጣሚ ሆኖ ደግሞ ያ የረመዳን ወቅት የበጋና ኃይለኛ ሙቀት በነበረበት ሰዓት ነው። እናም እሱ በፒኤስጂ እየተጫወተ በኡናይ እምሬ ጊዜ ማለት ነው በ45 ዲግሪ ሴልሺየስ ሙቀት ውስጥ ሆኖ የረመዳንን ጾም ይሞክራል። በዛን ጊዜ ነው ስለ እስልምና እምነት ጥልቅ ጉጉት ያደረብኝም ይላል። ሙስሊም ተጫዋቾች በዚህ ሙቀት ነው እንዴ እየጾሙ የሚጫወቱት የሚል ምክንያቱም በሰዓቱ እኔ በጣም ከብዶ ስለነበረ ይላል። እናም ከተከታታይ እስልምና ማጥናትና ከወንድሞቹ ጋር በተደጋጋሚ ማውራት በኋላ እስልምናን ይቀበላል። እስልምና እንደተቀበልኩ ዋነኛ ቦታ ማየት የፈለኩት ሙስሊሞች የሚጓጉለትና የሚጎርፉለትን ከአባን መሄድ ነበረ። እናም ሄድኩኝ። እናም እዛ ያልጠበቅኩት ትልቅ የሰላም ስሜት የተሰማኝ እኔ መካ ከአባ ስር ነው ሲል ኪምፔምቤ ይናገራል ማለት ነው። ተመልከቱ፣ ይህ ሰው በጭራሽ ሙስሊም አልሆንም እያለ ሲናገር የነበረ ሰው አላህ ግን ከዛ ወጥቶ ሂዳያ ሰጠው። ብዙዎች እስልምና እንዲጠላ መጽሐፍ ጽፈዋል። ብዙዎች ማህበራዊ ሚዲያን ተጠቅሞ እስልምና እንዲጠላ ተሰርቧል። ነገር ግን ሂዳያ በአላህ እጅ ነውና ብዙዎችም ሲሰልሙ አይተናል። ኪምፔምቤ አንዱ ይመስላል። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሱብሃንአላህ፣ እውነት ነው። በርካታ ሰዎች እስልምና እንዲጠላ ስለ እስልምና ጥሩ አይነት አመለካከት እንዳይኖር ፊልም ተሰርተዋል፣ መጽሐፍቶች ተጽፈዋል፣ አሁንም ድረስ ያለማቋረጥ እየተሰሩ ይገኛሉ። ነገር ግን በርካታ ሰዎች እስልምናን እየተቀበሉ ይገኛሉ። በተለይ ታዋቂ ሰዎች፣ ሴሌብሪቲዎች እስልምናን እየተቀበሉ ይገኛሉ እና ይሄ በጣም ደስ ይላል። አልሐምዱሊላህ ረብል ዓለሚን እስልምናን ስለወፈቀን እስልምና ገና ዓለምን ያጥለቀልቃል ብዬ አስባለሁ። አላህ ለሁሉም እስልምናን ይወፍቅ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። በተለይ ዱባይ ለምትኖሩ ወንድም እህቶች ይህ መረጃ በጣም አስቸኳይ ነው። ቪዲዮን ተከታተሉ። ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ዱባይ ላይ የምትኖሩ እህትና ወንድሞች ከመቼውም ጊዜ በላይ ጥንቃቄ የምታደርጉበት ጊዜ መጥቷል። ይኸውም የኢትዮጵያ መንግስትና የዱባይ መንግስት በጋራም አንድ ስምምነት ላይ ደርሰዋል። 4 ጥብቅ መመሪያዎችንም አስተላልፈዋል። ሰላም ሙሃጅሩ ነኝ። ይሄንን ቪዲዮ እንዳታሳልፉት። በዱባይ የምትኖሩ ኢትዮጵያውያን ጥብቅ መመሪያ ወጥቶባችኋል። በእርግጥ በተለያዩ መገናኛ ብዙሃን ተዘግቧል። እኔም የበኩሌን ለመወጣትና መረጃውን ለማሰራጨት ነው ብቅ ያልኩት። የሰማችሁት ላልሰሙት ሼር በማድረግ ይህንን መረጃ አድርሷቸው። ዱባይ ላይ የምትኖሩ እህትና ወንድሞች ከመቼውም ጊዜ በላይ ጥንቃቄ የምታደርጉበት ጊዜ መጥቷል። ይኸውም የኢትዮጵያ መንግስትና የዱባይ መንግስት በጋራም አንድ ስምምነት ላይ ደርሰዋል። 4 ጥብቅ መመሪያዎችንም አስተላልፈዋል። የመጀመሪያው የጥላቻ ንግግር ወይም ደግሞ የብሔር ፖለቲካ እጅግ በጣም የተወገዘ ተግባር ሆኗል። ዱባይ ላይ በህግ የሚያስጠይቅ ተግባር ሆኗል። ማንኛውም ኢትዮጵያዊ የሆነ በዱባይ ውስጥ ወይም ደግሞ በተባበሩት አረብ ኤሚሬት ውስጥ የሚኖር ኢትዮጵያዊ የሆነ ሁሉ የብሔር ጥላቻ ወይም ደግሞ የብሔር ፖለቲካ ቅስቀሳ ውስጥ ተሰማርቶ ከተገኘ በዱባይ ፖሊስ እርምጃ ይወሰድበታልም ተብሏል። ሁለተኛው ግለሰቦችን መሳደብ በኮሜንትም ሆነ በቪዲዮ የግለሰቦችን ክብር ማነወር፣ ይህንን ድርጊት ያደረገ ሰው በዱባይ ፖሊስ ተይዞ እርምጃ ይወሰድበታል ተብሏል። ሌላኛው ያለ ፈቃዳቸው የግለሰቦችን ፎቶ ወይም ቪዲዮ ለጥፎ እነዛን ግለሰቦች ስም ማጥፋት፣ በነዛ ግለሰቦች ላይ ዛቻ መሰንዘር፣ እንደዚሁም ደግሞ እነዛን ግለሰቦች ማንጓጠጥና ባልዋሉበት እያዋሉ መፈረጅ የህግ ጥብቅ እርምጃ እንደሚወሰድባቸው ታውቋል። ሌላኛው ደግሞ ገንዘብ ማሰባሰብ ነው። ያለ መንግስት ፍቃድ ማንኛውም ዱባይ ውስጥ የሚገኝ ኢትዮጵያዊ ዜጋ ምንም አይነት የገንዘብ ማሰባሰብ ተግባር እንዳያደርግ በጥብቅ መመሪያ ተላልፏል። መንግስት ሲፈቅድ ብቻ ማሰባሰብ ይቻላል ማለት ነው። ለተለያዩ የበጎ አድራጎት ስራዎች የተለያዩ የገንዘብ ማሰባሰብ ሂደቶች የተከለከሉ ናቸው ከመንግስት ፍቃድ ውጭ ማለት ነው። ይህንን መረጃ ለሌሎችም ሸራ እንግዲህ እንደተመለከታችሁት ነው። በጣም ቆንጆ የሆነ እንደዚሁም ጥብቅ የሆነ ህግን ያወጡት። እዛ ሆኖ ዘር ከዘር ማባላት፣ የአንዱን ብሔር መናገር፣ የሰውን ስም ፎቶ እየለጠፉ መናገር እጅግ በጣም በህግ እንደሚያስቀጣ እንግዲህ እየሰማችሁ ነበርና ቆንጆ ህግ ሁሉም ሀገሮች እንደዚህ አይነት ህግ ቢያወጡ ጥሩ ነው ብዬ አስባለሁ። ምክንያቱም ዛሬ ላይ አንዱ ይነሳና በተለይ ውጭ ሀገር ሲኖሩ ኡስታዞችን ሊሆኑ ይችላሉ የሙስሊም የሃይማኖት አባቶችን ከፍ ዝቅ ሲያደርጉ እንመለከታለን አይደል? ስም መጥራት አይጠበቅብኝምና እነሱ እንግዲህ አሁን ዱባይ ቢሆኑ ቀጥታ ይቀፈደዳሉ ማለት ነውና የተለያየ ሀገር የምትኖሩ ኢትዮጵያኖች ይህ ህግ አያስፈልገንም ወይ
እጅግ በጣም እንደሚያስፈልገ ምንም ጥያቄ የለውም። በዱባይ የምትኖሩ ኢትዮጵያኖች ግን ዛሬ ጀምሮ በጣም ጥንቃቄ ማድረግ ይኖርባችኋል ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።